ኢትዮጵያ ውስጥ ሆናችሁ ኦንላይን ላይ ገንዘብ መስራት የምትፈልጉ ከሆነ ኮዲንግ ላይ ጂኒየስ መሆን አይጠበቅባችሁም። ኦር ደግሞ ሶሻል ሚዲያ ላይ ኢንፍሉዌንሰር መሆን አይጠበቅባችሁም። ኦር ደግሞ በሆነ ፊልድ ሊሆን ይችላል በሆነ ስኪል ኤክስፔሪንስ መሆናችሁ ግዴታ አለ። ኦንላይን ላይ ገንዘብ መስራት የምትፈልጉ ከሆነ በጣም በአሁን ጊዜ በጣም ቀላሉ ነው። ብዙ ሰዎች ሰምታችሁ ሊሆን ይችላል ፍሪላንሲንግ በጣም ከባድ ነው ኮምፕሊኬትድ ነው ሲሉ ሰምታችሁ ሊሆን ይችላል። ሶ ፍሪላንሲንግ በጣም ቀላል ነው፣ ግን ቀላል የሚሆነው ከየት መጀመር እንዳለባችሁ ስታውቁ ነው። በዛሬ ቪዲዮ በ2018 ኦንላይን ላይ ገንዘብ መስራት የምትፈልጉ ከሆነ አሁኑኑ መጀመር የምትችሏቸውን 3 የፍሪላንሲንግ ስራዎችን እነግራችኋለሁ። ይህንን ስራዎችን ሲጀምሩ ምንም አይነት ፎሎወር ከናንተ አይጠበቅም፣ ኦር ደግሞ ኢንቨስትመንት ማድረግ አይጠበቅባችሁም። ጀስት ስልካችሁን ኦር ላፕቶፓችሁን ተጠቅማችሁ ከቤታችሁ ሆናችሁ መስራት ትችላላችሁ። ግን ደግሞ ትክክለኛውን ስራ መምረጥ እንዴት ነገሮችን እንደሚያፈጥንና ብዙ ክላይንቶችን እንደሚያመጣ ከራሴም ከጓደኞቼም ኤክስፔሪንስ አይቻለሁ። ያንን ያደረግነው ትክክለኛ ስራ መርጠን ለትክክለኛ ክላይንቶች በምናመለክትበት ሰዓት የተለያዩ ክላይንቶች አፕሮች ብቻ አይደለም፣ እኛ አፕላይ ስናደርግ ቶሎ ይቀበሉናል፣ ኢንቪቴሽኖች በደንብ ይመጡልናል። ያንን ያደረግነው ትክክለኛ ስራዎችንና ትክክለኛ ክላይንቶችን በማግኘታችን ነው። ሰላም፣ ናቲ ተፈሪ ይባላለሁ። በፍሪላንሲንግ ዓለም ውስጥ ኢንተርናሽናሊ ከ3 ዓመት በላይ እየሰራው እገኛለሁ። ብዙ ሰዎች ፍሪላንሲንግ እንዴት ነው የሚሰራው በጣም ይከብዳል ይላሉ። አይኖ በጣም እረዳቸዋለሁ። ሲጀምሩ በጣም ስትራግል አለው። ዜሮ ሪቪው ኖሯችሁ ኦር ደግሞ ምንም አይነት ክላይንት ሳታገኙ ኮንፊደንስ ሳይኖራችሁ ስራውን ብሰራለት ይቀበለኛል ወይ ኦር ደግሞ እንዴት መግባባት እንችላለን የሚሉ በጣም ብዙ ፍራቻዎች አሉ። ግን በእርግጠኝነት መነግራችሁ እኔ በዚህ ባሳለፍኩት ጊዜ በጣም ብዙ እንደዚህ አይነት ነገሮችንም አሳልፌያለሁ። ከዛ በተጨማሪ ደግሞ ምን አይነት መንገድ መጠቀም እንዳለብኝ ያወቅኩ ሰዓት ደግሞ ስራዎች ሲመጡ ዜሮ ሪቪው የነበረው 5 ስታር ሳገኝ ብዙ ክላይንቶች ወደ እኔ ሲመጡ እንደውም ደግሞ ሌሎችም ጓደኞችም እንደዛው እንዴት ህይወታቸው እንደተቀየረ አይቻልም። የመጀመሪያው ስራ የሚሆነው ዳታ ኢንተሪ ነው። ዳታ ኢንተሪ ከስሙ እንደምንነሳው ዳታዎችን ምን ማድረግ ነው? ኢንተር ማድረግ ነው። ለቢዝነሶች ሊሆን ይችላሉ፣ ለድርጅቶች፣ ለግለሰቦች የነሱን የሚፈልጉትን ዳታ ጋዘር አድርጎ ሰብስቦ ኢንፑት ማድረግ ነው። ኢንፑት ስናደርግ ግን ኦርጋናይዝድ በሆነ መንገድ ለቢዝነሱ እንዲመጥን እና አሪፍ የሆነ ኢንፎርሜሽን እንዲያገኝ ማኔጅ አድርገን ዳታዎችም እናደርጋለን፣ ኢንተር እናደርጋለን ማለት ነው። ያንን ደግሞ በጉግል ኤክሴል መጠቀም እንችላለን፣ ኦር ጉግል ሺት ላይ ማድረግ እንችላለን፣ መስራት እንችላለን ማለት ነው። ከዛ ውጭ ደግሞ ጉግል ፎርም ላይ ማኔጅም ማድረግ እንችላለን። ያንን ስናደርግ ለዛ ቢዝነስ ለዛ ክላይንት እንዲጠቅመው አድርገን የምናደርግለታለን፣ ሁሉ ነገር እናስተካክልለታለን ማለት ነው። ለምንድነው ዳታ ኢንተሪን ለጀማሪዎች አሪፍ ነው አሁን መጀመር ትችላላችሁ ያልነው የሚለውን አሁን እናንሳ። ዳታ ኢንተሪ ለመጀመር ምንም አይነት ኤክስፔሪንስ አይጠየቅም ማለት ነው። ስለዚህ አሁኑኑ ተምራችሁት ሊሆን ይችላል፣ ዩቲዩብ ቪዲዮ አይታችሁ ሊሆን ይችላል፣ ኦር ደግሞ ከዚህ በፊት ጉግል ሺትን ስትጠቀሙ ከነበር፣ ጉግል ፎርምን ስትጠቀሙ ከነበር የተወሰነ እውቀት አላችሁ ማለት ነው። እሱ ላይ አዳብራችሁ መጀመር የምትችሉት ነው። በቀላሉ መጀመር የምትችሉት ስለሆነ ነው። ከዛ ውጭ ደግሞ ስለ ዳታ ኢንተሪ የተለያዩ ቪዲዮዎችን ማየታችሁ ምን ማድረግ ትችላላችሁ፣ በቀላሉ መማር የምትችሉት ነገር ነው። ምክንያቱም በጣም ሲምፕል የሆነ ነገር ስለሆነ ዳታዎችን ምናስገባው ማለት ነው። ከዛ በተጨማሪ ደግሞ ሌላኛው የሚሆነው ቀላል ነው ያልንበት ምክንያት በስልካችሁ መጀመር ትችላላችሁ። አሁን ላይ ስልካችሁ ስማርትፎን እስከሆነ ድረስ ምን ማድረግ ትችላላችሁ፣ ላፕቶፕ ኦር ዴስክቶፕ የተለያየ ነገር አያስፈልጋችሁ። ስልካችሁን ብቻ ተጠቅማችሁ ምን ማድረግ ትችላላችሁ፣ መስራት ትችላላችሁ ማለት ነው። ምክንያቱም እንደ ቴሌግራም በሉት፣ በቃ ቴሌግራም እንደውም በጣም ብዙ ቦታ ይዛል፣ ብዙ ይጠቀማል። ጉግል ሺት ግን በጣም ቀላል ናት። በቀላሉ ማድረግ ትችላላችሁ፣ ኮንትሮል እያደረጋችሁ ስራችሁን መስራት ትችላላችሁ ማለት ነው። ስለዚህ በስልካችሁ መጀመር ትችላላችሁ። ዲቴል ደግሞ ስለ ዳታ ኢንተሪ ማወቅ ከፈለጋችሁ የሰራሁት ቪዲዮ አለ፣ እሱን ገብታችሁ ቼክ ማድረግ ትችላላችሁ። እንዴትና የት ነው መጀመር የምችለው ካላችሁ ደግሞ ጀማሪ ሆናችሁ ስራ ፖስት የሚደረጉ ሳይቶችን ሰጀስት ላደርጋችሁ። የመጀመሪያው የሚሆነው አሪፍ ጌት ላይ ገብታችሁ ማንኛውም ሰው ስራዎችን ማግኘት ትችላላችሁ። ስራዎችን ስታገኙ ምንድነው ጀማሪ ተብሎ ፖስት ይደረጋል። ይህንን ለጀማሪዎች እንዲሰሩልኝ ነው ተብሎ ፖስት ይደረጋል፣ ለኢንተርሚዲየት፣ ለአድቫንስ። ስለዚህ የጀማሪ መስራት ትችላላችሁ። ሌላኛው አፕወርክ ነው። አፕወርክ ላይ ስገቡ ለጀማሪዎች ተብሎ ምን ይደረጋል፣ የዳታ ኢንተሪ ስራ ፖስት ይደረጋል። ስለዚህ ጀማሪ ሆናችሁ እንኳን አፕወርክ ላይ ገብታችሁ መስራት ትችላላችሁ። ከዛ ውጭ ደግሞ ፋይቨር ላይ ሆናችሁ ጊግ ማዘጋጀት ትችላላችሁ። ኦር ደግሞ ሊንክድ ላይ ክላይንቶችን ሰርች ማድረግ ትችላላችሁ ማለት ነው። ስለዚህ በቀላሉ ስራውንም በስልካችሁ መስራት ትችላላችሁ። ስራ ማግኛም ደግሞ በስልካችሁ ስራዎችን አፕላይ ማድረግ ትችላላችሁ ማለት ነው። አፕላይ ለማድረግ ሌላ የሚያስፈልጋችሁ ነገር ምንድነው? ሳምፕል ያስፈልጋችኋል። ሳምፕል 2-3 ሳምፕሎች ክሬት ማድረግ አለባችሁ። ከዚህ በፊት ሰርታችሁ ሊሆን ይችላል። ካልሰራችሁ ደግሞ ኢማጂን አድርጋችሁ ቅድም በሰጧችሁ አይነት ኤግዛምፕል አዘጋጅታችሁ ለክላይንቶች እንደዚህ መስራት ይችላለሁ የሚለው ነገር ማሳየት
መቻል አለባችሁ ማለት ነው። ያንን ካዘጋጃችሁ በኋላ ፖርትፎሊዮ ካዘጋጃችሁ በኋላ ምንድነው የምታደርጉት? ስራዎች ላይ ቀጣዩ ስቴፕ የሚሆነው ስራዎች ላይ አፕላይ ማድረግ ነው ማለት ነው። አፕላይ ስታደርጉ የተለያዩ ፕሮጀክቶች አሉ። የተለያዩ ፕሮጀክቶች አሉ። $5 ሊሆን ይችላል፣ $15 ሊሆን ይችላል፣ $10 ሊሆን ይችላል። እነዚህ ስራዎች ላይ ማድረግ አለባችሁ፣ አፕላይ ማድረግ አለባችሁ። አንዴ $5 የሁሉ ለፍቼ እንዳትሉ። $5 $10 ላይ አፕላይ የምናደርገው ላይክ እንደ ቀልድ አትውሰዱት። ምን እያደረጋችሁ ነው? ሪቪው እየሰበሰባችሁ ነው፣ 5 ስታር እየሰበሰባችሁ ነው። ያ ማለት ምንድነው? ፕሮፋይላችሁን ቢልድ እያደረጋችሁ ነው። ፕሮፋይላችሁን ቢልድ ባደረጋችሁት ቁጥር ደግሞ ሌሎች ክላይንቶች እናንተን ሪች አውት እንዲያደርጓችሁ፣ እንዲያገኟችሁ፣ ኢንቫይት እንዲያደርጓችሁ ምን እያደረጋችሁ ነው? እዚህ ጋር ፋውንዴሽናችሁን እያስተካከላችሁ ትረስት ቢልድ እያደረጋችሁ ነው ያላችሁት ማለት ነው። ስለዚህ በቻላችሁት መጠን ሳትንቁ ትንሽ $1 ነው ሳትሉ ምን ማድረግ አለባችሁ? የመጀመሪያችሁ እንደመሆኑ መጠን ስራዎችን እየሰራችሁ ሪቪዋችሁን 5 ስታራችሁን መሰብሰብ አለባችሁ ማለት ነው። ሌላኛው ሰጀሽን የሚሆነው ደግሞ ምንድነው? እንደ ቲፕ የምነግራችሁ ጉግል ሺት በደንብ አድርጋችሁ ማወቅ አለባችሁ። ጉግል ፎርምንም መረዳት አለባችሁ። ከዛ በተጨማሪ ደግሞ ጉግል ሺትን ጉግል ፎርም መጠቀም ሲጀምሩ ደግሞ ሞር እንዲያፈጥናችሁ ፍጥነታችሁ እንዲጨምር በቀላሉ ብዙ ስራዎችን ቶሎ መጨረስ እንድትችሉ ሾርት ከቶች አሉ። እነሱን ሾርት ከቶች በቻላችሁት መጠን ምን ማድረግ አለባችሁ? መለማመድ መቻል አለባችሁ ማለት ነው። ያ ሲሆን ደግሞ ስራችሁን በጣም ቀላልና ፈጣን ያደርግላችኋል ማለት ነው። ሌላኛው በዚህ ዓመት አሁኑን ጀምራችሁት ከቤታችሁ ገንዘብ እንድትሰሩ የሚያደርጋችሁ ስራ ቨርቹዋል አሲስታንት ነው። ቨርቹዋል አሲስታንት ከስሙ እንነሳና ለሁለት እንክፈለው። ምን አለን? አሲስታንት አለን። አሲስታንት እስቲ ከየት ነው የምታውቁት? ከዚህ በፊት ሰምታችሁት የምታውቁት አጋጥሟችሁ የሚያውቀው ቢሮ ስገቡ አሲስታንት አለች ይባላል አይደለ? አሁን ይሄን ደግሞ ቨርቹዋል ጨምሩበት። ቨርቹዋል ከየትኛውም ቦታ ሆኖ ለዛ ድርጅት፣ ለዛ ግለሰብ፣ ለዛ ተቋም አሲስት የሚያደርግ ማለት ነው። ስለዚህ ምን ማድረግ ትችላላችሁ? እናንተም ቨርቹዋል አሲስታንት ሆናችሁ ስራ መስራት ትችላላችሁ ማለት ነው። ቨርቹዋል አሲስታንት በአጭሩ ምን ማለት ነው? ቢዝነሶችን ሊሆን ይችላል ኦር ግለሰቦች ሊሆን ይችላል ድርጅቶችን የሚያግዝ ማለት ነው። ሲያግዝም ግን ምንድነው የምናደርገው? ኢሜይሎችን መመለስ ሊሆን ይችላል ኦር ሚቲንጎችን ስኬጁል ማድረግ ሊሆን ይችላል ኦር ሶሻል ሚዲያ ማኔጅ ማድረግ ሊሆን ይችላል፣ ሪሰርች መስራት ሊሆን ይችላል ማለት ነው። ስለዚህ ይህንን የሚሰራው ግን ባለበት ቦታ ሆናችሁ ነው ማለት ነው። ከቤታችሁ ሆናችሁ ለሆነ ድርጅት ምን ማድረግ ትችላላችሁ? መስራት ትችላላችሁ ማለት ነው። በጣም አሁን ላይ ለጀማሪዎችም በጣም ተመራጭ የሆነ የፍሪላንሲንግ ስራ ነው። ለምንድነው በጣም የፍሪላንሲንግ ተመራጭ የሆነ ስራው ላይ ያልንበት ምክንያት? በጣም ሃይ ዲማንዲንግ ነው። ሃይ ዲማንዲንግ ነው ያልንበት ምክንያት ለምንድነው? አብዛኛው ስታርታፕ እየተጀመረ ነው፣ ኢንተርፕረነሮች አሉ። እነዚህ ስሞል ቢዝነሶች ቢሮ ተከራይተው መስራት ሊከብዳቸው ይችላል ገና ጀማሪ ስለሆኑ። ግን እንደዛም ሆኖ ደግሞ እርዳታ ይፈልጋሉ። ምክንያቱም ሁሉን ነገር ራሳቸው ተቆጣጥረው ስለማይችሉት ማለት ነው። እናንተ እዛ ላይ ቫልዩ አድ ማድረግ ትችላላችሁ። የእነሱን ኢሜል መመለስ፣ ሚቲንጋቸውን ስኬጁል ማድረግ፣ የተለያዩ ነገሮች ሪሰርች ማድረግ፣ ሶሻል ሚዲያቸውን ማኔጅ ማድረግ እናንተ በዛ ነገር ልታግዟቸው ትችላላችሁ። ሌላኛው ጠቃሚ የሚያደርጋችሁ ደግሞ እንደ ጀማሪ ፍሌክሰብል ነው። ወርክ አወሩ ፍሌክሰብል ሆናችሁ ስራችሁን እስከሰራችሁ ድረስ እንደፈለጋችሁ ሆናችሁ ሌሎችንም ስራ ሃንድል ማድረግ ትችላላችሁ ማለት ነው። ሌላኛው ደግሞ በጣም ደስ የሚለው በቨርቹዋል ስራ ገንዘቡ በጣም በፍጥነት እያደገ የሚመጣ ነው። ለምን ካልን ከዳታ ኢንተር ይበልጥ ደግሞ ይሄኛው ከፍ እያለ የሚመጣው በፍጥነት ለምንድን ነው? ቨርቹዋል አሲስታንት ስትሆኑ እያንዳንዱን ኢሜይል ትመልሳላችሁ። ስለዚህ ስለ ስራው በደንብ እያወቃችሁ ትመጣላችሁ። ቫልዩአችሁ ከፍ እያደረገ ይመጣል። ያንን ከፍ እያለ ቫልዩአችሁን ሁሉን ዲቴል እያወቃችሁ ስለ ስራው በሄዳችሁ ቁጥር ሞር ከድርጅቱ ጋር ከግለሰቡ ጋር ትረስታችሁ ቢውልድ እየሆነ ይመጣል ማለት ነው። ስለዚህ ውስጥ ኢሜይል ካነበባችሁ ኢሜይል ላይ ነው ሁሉ ነገር ሊጻፍ የሚችለው። ኢሜይል ካነበባችሁ ሁሉ ነገር ታውቃላችሁ ማለት ነው። ሪጀክቱንም፣ አክሰፕታንሱንም፣ አፕሩቫሉንም ምን እየሰሩ እንደሆነ ሁሉንም ባወቃችሁ ቁጥር ሞር ትረስታችሁም ከፍ እያለ ቫልዩአችሁም ከፍ እያለ ይመጣል። የዛኔ የምታገኙትም ገንዘብ ምን ይላል? በዛው ልክ እየጨመረ ይመጣል ማለት ነው። ስለዚህ እንዴት ነው የሚጀምረው? ከየት ነው የሚጀምረው ካላችሁ ኮምፎርታብል የሚያደርጋችሁ ምንድን ነው የሚለው ነገር መለየት አለባችሁ። ስትሰሩት ቀለል ብሏችሁ የሚያስደስታችሁ ኦር ደግሞ አሁንም እየሰራችሁት ልምዱ ካላችሁ ለክላይንቶች መስራት ነው የሚሆነው። ያ ማለት ኢሜይሎች መመለስ ነው ኦር ስኬጁሊንግ ማድረግ ነው ኦር ሪሰርች መስራት ነው፣ ሶሻል ሚዲያ ማኔጅ ማድረግ ነው፣ ሶሻል ሚዲያ ላይ ፖስት ማድረግ። ምንድን ነው የሚቀላችሁን ነገር ኮምፎርት የሚሰጣችሁን ማድረግ ነው፣ መለየት ነው ከእናንተ የሚጠበቀው ማለት ነው። ከዛ በተጨማሪ ደግሞ እሱን ከለያችሁ በኋላ በለያችሁበት ዘርፍ ማድረግ አለባችሁ፣ ፖርትፎሊዮ ማዘጋጀት አለባችሁ። ያ ማለት ክላይንቱን ኦር ስሞል ቢዝነሱን ኢንተርፕረነሩን ሪች አውት ስታደርጉ ይኸው ልምድ አለኝ ያ ማለት እንደዚህ መስራት ትችላለሁ ብላችሁ ማሳየት ትችላላችሁ ማለት ነው። እሱን ስታደርጉ ደግሞ ከዚህ በፊት ኢሜይል ሪስፖንድ ስታደርጉ የነበረውን ኦር ደግሞ ካላንደር
ያለውን ነገር ምናምን ስክሪንሾት ነው እንደ ፖርትፎሊዮ አዘጋጅታችሁ እንደዚህ ብላችሁ ማቅረብ የምትችሉት ማለት ነው። እንደዚህ አይነት ፖርትፎሊዮ ካዘጋጃችሁ በኋላ ኔክስት ስቴፕ ምንድን ነው የሚጠበቀው ከእናንተ? ሁለት ነገሮች አሉ። አንድ የፍሪላንሲንግ ሳይቶች ላይ አፕወርክ ላይ፣ አሪፍጌት ላይ ኦር ደግሞ ፋይቨር ላይ አፕላይ ማድረግ ነው። ከዛ በተጨማሪ ደግሞ ስታርታፖችን ኢንተርፕረነሮችን ሪች አውት ማድረግ ነው የሚሆነው ማለት ነው። ዲኤም ማድረግ ሊሆን ይችላል ኦር ኢሜል ለነሱ መላክ ሊሆን ይችላል ማለት ነው። ስለዚህ እንደዚህ በምታደርጉበት ሰዓት ስራ የማግኘት ቻንሳችሁ በጣም እየሰፋ ይሄዳል። ለምንድን ነው እየሰፋ የሚሄደው? አብዛኞቻቸው ፉል ታይም የመቅጠር አቅም ላይኖራቸው ይችላል። ቡግ ተከራይተው ወንበር አስተካክለው አሲስታንት ሁሉ ነገር አሟልተው መስጠት ላይችሉ ይችላሉ። ግን ደግሞ እርዳታና እገዛ ደግሞ ሁሉም ይፈልጋሉ፣ ምንም ጥያቄ የሌለው ነገር። ምክንያቱም ቢዝነሱ እያደገ እንዲሄድላቸው ስለሚፈልጉ ሰው እናንተ ያንን ክፍተት ተጠቅማችሁን ማድረግ ትችላላችሁ፣ ማገዝ ትችላላችሁ ማለት ነው። ይህን እያደረጋችሁ በምትቀጥሉበት ሰዓት ደግሞ እንደ ቲፕ የምነግራችሁ ኤአይዎችን ለእናንተ ለራሳችሁ መጠቀም ይኖርባችኋል። ምክንያቱም ምንድነው በጣም ፈጣን ያደርጋችኋል ማለት ነው። ሞር ፈጣን ያደርጋችኋል፣ ሞር ፕሮፌሽናል ያደርጋችኋል። ያ ለምንድን ነው የሚያደርጋችሁ? ኢሜል ስትመልሱ ፕሮፌሽናል የሆነ ኢሜል ኤአዩ እንዲሰጣችሁ ታደርጋላችሁ። 24/7 መስራት አይጠበቅባችሁም። በቀላሉ ኤአዩ ስራዎቻችሁን እያገዛችሁ መስጠትና በአንዴ 2-3-4 ክላይንቶች ማስተናገድ ትችላላችሁ ማለት ነው። ከዚህ በበለጠ ደግሞ ስለ ቨርቹዋል አሲስታንት በደንብ ማወቅ የምትፈልጉ ከሆነ ስለ ቨርቹዋል አሲስታንት የሰራሁት ቪዲዮ አለ። እሱን ገብታችሁ አይታችሁ በደንብ መረዳትና መማር ትችላላችሁ ማለት ነው። ሶስተኛውና በዚህ ዓመት ቀላሉ ወደ ኦንላይን ገብታችሁ ገንዘብ ማግኘት የምትችሉበት ስራ ምንድን ነው? ዩጂሲ ይባላል። ዩጂሲ ክሬሽን እንለዋለን። ቅጽል ስሙ ነው። ዩጂሲ ማለት ስንበታት ነው፣ ዩዘር ጄኔሬትድ ኮንተንት ማለት ነው። ይሄ ማለት ምን ማለት ነው? እናንተ ለክላይንቶች ሊሆን ይችላሉ፣ ለድርጅቶች ሊሆን ይችላሉ ቪዲዮዎችን ኦር ሪቪው፣ አንቦክሲንግ የተለያዩ ነገር ስትሰሩ ነው። ያን የምትሰሩ ግን አውተንቲክ የሆነ ቪዲዮ ኦር ፎቶ መሆን አለበት፣ ለብራንዶች የምትሰሩት ማለት ነው። ማስታወቂያ የሚሰሩ ቲክቶከሮችን ኦር ዩቲዩበሮችን ኮንተንት ክሬተሮችን መቅጠር አቅቷቸው አይደለም፣ ግን ምንድነው ሪል ይፈልጋሉ። ላይክ በቃ ትክክለኛ ሰው ቼክ አድርጎ ሳይከፈለው በደንብ የሚሰራው አይነት ኮንተንት ነው የሚፈልጉት። ያ ማለት እናንተ እንዴት ትሰሩታላችሁ? ለአንድ ተቋም ለአንድ ድርጅት ለነሱ ቪዲዮ እየሰራችሁ ሊሆን ይችላል። ያ ማለት በራሳቸው ሶሻል ሚዲያ ላይ እንዲለቁት ማድረግ ይቻላል ማለት ነው። ካልሆነ ደግሞ እናንተው ሰርታችሁት በእናንተው ሶሻል ሚዲያ ላይ መለቀቅ ሊሆን ይችላል ማለት ነው። ይሄ ደግሞ ዩጂሲ ክሊፒንግ እንለዋለን ማለት ነው። ይሄ የሚሆነው ምንድነው? ሞር ኢንጌጅመንት ያመጣል፣ ሞር ሪያሊስቲክ ይሆናል። ምክንያቱም ላይክ ለአንድ ሰው 100 ሺህ ብር ተከፍሎ እንደ የቲክቶክ ቪዲዮ ከሚሰራ የተለያዩ 10 ሰዎች ስለዛ ቢሰሩና በቪው ቢከፍላቸው ያ ተቋም ያ ድርጅት ወር ያ ግለሰብ ይመርጣል ማለት ነው። ምክንያቱም ሞር ኦሪጂናሊቲ ያለው አይጋነንም። ሰዎች ለሰዎች የተቀባበሉ ለጓደኞቻቸው እየነገሩ እንዲሰሩትና ሞር እንዲስፋፋ ያደርገዋል ማለት ነው። ይሄ ነገር እንዴት ነው ለፍሪላንሰሮች በጣም አመቺና አሪፍ የሚሆነው ካልን በቀላሉ መስራት የምትችሉት ነው። ምንም አይነት ዜሮ ፎሎወር አያስፈልጋችሁም። ፎሎወር ሳይኖራችሁ መጀመር ትችላላችሁ ማለት ነው። ስለዚህ ዩጂሲ እንዴት ነው ለጀማሪዎች በጣም ቀላል የሆነውና እንዴት ነው በ2018 ሰርተን ገንዘብ ልናገኝበት የምንችለው ካላችሁ እንደ ትላልቅ ኢንፍሉዌንሰሮች ፎሎወር አያስፈልጋችሁ። ምንም አይነት ፎሎወር ባይኖራችሁ እንኳን መጀመር ትችላላችሁ ማለት ነው። ከዛ ውጭ ደግሞ ላይ በስልካችሁ ባላችሁ በእጃችሁ ባለው ስልክ ቲክቶክ አካውንት ካላችሁ ሶሻል ሚዲያ የምትጠቀሙ ከሆነ መጀመር ትችላላችሁ። በቃ ስማርትፎናችሁ በጣም በቂ ነው ማለት ነው። ከዛ በተጨማሪ ደግሞ ደስ የሚለው ሾርት ፕሮጀክቶች ናቸው። አንድ ቪዲዮ ፖስት ማድረግ ሊሆን ይችላል የሚመጣላችሁ ስራ ማለት ነው። ስለዚህ እንደዛ ስለሆነ ወዲያው ያንን ቪዲዮ ሰርታችሁ ወዲያው ገንዘብ ማግኘት ትችላላችሁ ማለት ነው። ስለዚህ ይሄንን ስራ እንዴት ነው መጀመር የምችለው ካላችሁ በመጀመሪያ ደረጃ ማድረግ ያለባችሁ ነገር ኒች መምረጥ ይኖርባችኋል። በምን ዘርፍ ነው መስራት የምትፈልጉት? ቴክ ላይ ነው? ፋሽን ላይ ነው? ፉድ ላይ ነው? ምን ላይ ነው መስራት የምትፈልጉት የሚለው ነገር መምረጥ ይኖርባችኋል። ያ ማለት ፋሽን ላይ የምትሰሩ ከሆነ በፋሽን ላይ የሚሰሩ ተቋማት፣ ድርጅቶች እናንተን ምን እንዲያደርጓችሁ ሪች አውት እንዲያደርጓችሁ። ምክንያቱም የእናንተም የሚያዩላችሁ ሰዎችም ሞር ላይክ ካታጎሪ እንዲኖሩ ቲክቶክም ፑሽ ሲያደርገው ምን ያደርጋል? ሞር እንደዛ ለሚወዱ ሰዎች አልጎሪዝሙን ለመረዳት ስለሆነ በዛ ዘርፍ ላይ ብትሰሩ ተመራጭ ይሆናል። ምክንያቱም እናንተ ራሱ ደስ እያላችሁ ትሰሩታላችሁ ማለት ነው። ከዛ ውጭ ደግሞ እንደ ፖርትፎሊዮ እንደ ሳምፕል እንዲሆናችሁ 1-2 ኦር 3 ቪዲዮዎችን እንደ ሳምፕል ማዘጋጀት። ናቹራል የሆነ ላይክ ፌክ ያልሆነ በጣም አገናችሁ እንደ አድ እንደ ማስታወቂያ ሳታደርጉት ናቹራል የሆነ ቪዲዮ መስራት ይጠበቅባችኋል ማለት ነው። ያንን ካዘጋጃችሁ በኋላ አንደኛው መንገድ ምን ታደርጋላችሁ? ራሳችሁ ፒች እያደረጋችሁ ለተለያዩ ድርጅቶች፣ ግለሰቦች እየሄዳችሁ ምን ማድረግ እንደዚህ እሰራለሁ አብረን ምን ስራ እያላችሁ አፕሮች ማድረግ ማለት ነው። ብራንዶችን ሊሆኑ ይችላሉ። ከዛ በተጨማሪ ደግሞ የእናንተ ሶሻል ሚዲያ ላይ ዩጂሲ ክሊፒንግ መስራት ማለት ነው። በቅርቡ አሪፍጌት ላይ ይጀመራል። አሁን ስለ አሪፍጌት ሎጓችንን አስገብታችሁ አሪፍጌት ምን እንደሆነ ጠቅሳችሁ ቪዲዮ ስሩ ካለን ያ ማለት ምን ማድረግ ትችላላችሁ? እናንተ ስለዛ እንዲገባልን የፈለግነው ነገሮችን
አስገብታችሁ ከእናንተም የራሳችሁን ቫልዩ የጨመራችሁ ቪዲዮ ሰርታችሁ መልቀቅ። ይህ ድርጅት ደግሞ ምን ያደርጋል? አሪፊኬት የእናንተን ቪው አይቶ በቪው መጀመሪያ ፖስት ባደረገው ይከፍላችኋል ማለት ነው። ስለዚህ ማንኛውም ሰው 0 ፎሎወር እንኳን ኖሮት ቪው ከታየለት በቪው ስለሆነ የሚከፈለው ቀጥታ ወደ አካውንቱ እንደዚህ ታይቷል ክፈሉኝ በማለት እንዲከፈለው ማድረግ ይችላል ማለት ነው። ስለዚህ በጣም ቀላል ነው። አሁን ማስታወቂያ ቲክቶክ የሚያስተዋውቁ ሰዎችም ወዴት እንደሚሄዱ ከዩጂሲ ጋር ኦልሞስት መጋጨታቸው አይቀርም ማለት ነው። ዩጂሲ ስትሰሩ ደግሞ ሞር እንዲያግዛችሁ መጠቀም ያለባችሁትን ቱል ልንገራችሁ። ለምሳሌ ካፕከትን ብትጠቀሙ ካፕከት ኦር ፕሪሚየር ፕሮ በቅርቡ ይለቀቃል። ፕሪሚየር ፕሮንም መጠቀም ትችላላችሁ። ይህን ሁለቱ ምላችሁ በስልካችሁ ነው መጠቀም የምትችሉት። ስልካችሁ ላይ የተለያዩ ቪዲዮ ኤዲት ማድረግ ሊሆን ይችላል። ኤዲት አድርጋችሁ የተለያዩ ነገሮች ጨምራችሁ ሞር እንዲያምር ፕሮፌሽናል ማድረግ ትችላላችሁ በፕሪሚየር ፕሮም በካፕከትም ማለት ነው። ከዛ በተጨማሪ ደግሞ እኔ ዲዛይን ላይ ነው የምሰራው የመረጥኩት ፎቶግራፊ ላይ ነው ካላችሁ በካንቫ ዲዛይን ማድረግ ትችላላችሁ ማለት ነው። ስለዚህ የቻላችሁ መጠን እነዚህን ቱሎች ተጠቅማችሁ ሞር ፕሮፌሽናል የሆነ ሉክ ሰታችሁት እንዲያምርና ብዙ ቪው አግኝታችሁ ብዙ ገንዘብ እንድትሰሩ ማድረግ ትችላላችሁ ማለት ነው። ስለ ዩጂሲ ዲቴል ማወቅ የምትፈልጉ ከሆነ ደግሞ ስለ ዩጂሲ ብቻ የሰራሁት ቪዲዮ አለ። እሱንም ገብታችሁ ማየት ትችላላችሁ። ስለዚህ አሁን ካወራናቸው በእነዚህ 3ቱ ስራዎች በ2018 መጀመር እፈልጋለሁ ካላችሁ ለዳታ ኢንተሪም፣ ለቨርቹዋል አሲስታንትም፣ ለዩጂሲም የሰራኋቸው ቪዲዮዎች አሉ። እነሱን በደንብ አይቷችሁ ጋይድ ያደርጋችኋል። ቀጥታ ወደ ስራ እንድትገቡ ስለሚያግዛችሁ እነሱን ቪዲዮዎች ገብታችሁ ማየታችሁን እንዳትረሱ። ቴንኪዩ